ለንደን ደርቢን እና ቶተናምን በመጥላት በኩልና ደርቢውን በደንብ በማወቅ እንደ ቡካዮ ሳካ በደንብ ሁሉን የሚረዳ አርሰናል ተጫዋች በዚህ ሰዓት ያለ አይመስልም። ሌሎችም በሰሜን ለንደን ደርቢ ላይ ተጫውተዋል፣ ግን ቡካዮ ሳካ የሄል ኢንድ ውጤት መሆኑ መረሳት የለበትም። ወጣት ተጫዋቾች አሉ ተጣዋቂ ወንበር ላይ፣ ግን በቋሚው አሰላለፍ ውስጥ አሁን ሳካ አርሰናልን ይበልጥ የሚመስል ተጫዋች ይሉታል። ዛሬ ለአርሰናል ደጋፊዎች ጥሩ ዜና ነው የተሰማው። የ5 ዓመት ኮንትራት ማራዘሚያ ይፈርም ዘንድ ከአርሰናል ፉትቦል ክለብ ጋር ስምምነት ላይ ደርሷል። የ24 ዓመቱ ቡካዮ ሳካ አሁን የተስማማውን ኮንትራት ሲፈርም እስከ 2031 ድረስ መቆየት ይችላል ማለት ነው። እድሜው 24 ነው። በጥሩ እድሜ ላይ ነው የሚገኘው። በጥሩ ፊዚካል እና ቴክኒካል ደረጃ ላይ ነው የሚገኘው። ይህ ተጫዋች በአርሰናል እስከ 2031 ድረስ ለመቆየት መስማማቱ ያለውን አንድምታ እዚህ ጋር ማየት ያስፈልጋል። በልጅነቱ ክለብ የአርሰናል ደጋፊዎች በተለየ አይን የሚያዩት ተጫዋች ነው። ለምን? የራሳቸው አካዳሚ ውጤት ስለሆነ፣ እዛው አካባቢ ያደገ ስለሆነ ዋን ኦፍ አስ የሚሉት አይነት። ሌሎችም ተጫዋቾች ከነርሱ እንዳንዱ ሊቆጠር ይችላል እንደ ቤተሰብ። ግን እዛው ከአካዳሚ ያደጉ ተጫዋቾች ደግሞ የሚሰጣቸው ቦታ ከፍ ያለ ነው። የሚታዩበት አይንም ይለያል። እና አርሰናል አሁን ዊሊያም ሳሊባ፣ ጋብሪኤል ማጋሌስ፣ ኢተን ዋኔሪ እና ማይልስ ሌዊስ ስኬሊ እነዚህን ኮንትራት በቅርብ ጊዜ አራዝመዋል። አሁን ደግሞ ቡካዮ ሳካን እስከ 2031 ድረስ እንዲቆይ መስማማቱ በጣም ትልቅ እርምጃ ተደርጎ ነው የሚወሰደው። እስካሁንም የመዘግየቱ ምክንያት አንዳንድ የክለቡን ማህበረሰብ አባላት ሲያስጨንቅ ቆይቷል። 250 ጨዋታ ተጫውቶ 77 ጎሎችን ያስቆጠረ 78 አሲስት ያስመዘገበ የዚህ ሰዓት አሁን የእንግሊዝ ብሔራዊ ቡድን ለ2026 የዓለም ዋንጫ ቁልፍ ሚና አለው የሚባል ተጫዋች ነው። 48 ጊዜ ለሶስቱ አናብስት ለሀገሩ ብሔራዊ ቡድን ተጫውቷል። እንግዲህ 2023-24 የውድድር ዘመን ላይ በሁሉም ውድድሮች 20 ጎል አስቆጥሮ 14 አሲስት አስመዝግቦ የበለጠ ብቃቱን ማሳደጉን አሳይቶ ነበር። አርሰናል ከማንቸስተር ሲቲ በ2 ነጥብ ግን ዝቅ ብሎ ነው ሲዝኑን ያጠናቀቀው። 2022-23 ከዛ በፊት በነበረው ሲዝን ደግሞ ሳካ 15 ጎል አስቆጥሮ 11 አሲስት አስመዝግቦ ጥሩ ሆኖ ሳለ ሁሉ ነገር እንዲሁ ዋንጫውን በመጨረሻ ማጣት ቻለ። አምናም በጥሩ ብቃት የተጫወተ ሊቨርፑል ሻምፒዮን በሆነበት ሲዝን ጉዳት ሃምስትሪንግ ደግሞ አስተጓጎለው። እንግዲህ ዘንድሮ በ27 ጨዋታ በሁሉም ውድድሮች 7 ጎሎችን አስቆጥሮ አሁን በሊጉ ላይ አርሰናል በ6 ነጥብ ከሁለተኛው ማንቸስተር ሲቲ ርቆ እየመራ ይገኛል። እና ቡካዮ ሳካን አንዳንድ ሚዲያዎች ምን ይሉታል መሰላችሁ? ፍራንቻይዝ ፕሌየር የሚለውን ቃል ይጠቀማሉ። ይሄ በአሜሪካን ስፖርቶች ላይ የተለመደ ቋንቋ ነው። ፍራንቻይዝ ፕሌየር ይሉታል። ምክንያቱ ምንድነው? ትርጉሙ ምን ለማለት ነው? ይሄ ለሳካ ይሰራል። በአርሰናል ውስጥ ለአርሰናል ብራንድ ተቀዳሚ ታዋቂ ወይም ደግሞ ዋጋውን የብራንዱን ዋጋ ከፍ ለማድረግ የሚያስችል ምስል ተደርጎ ነው የሚወሰደው። የእርሱ መኖር ለአርሰናል ብራንድ ለገጽታውን በአጠቃላይም ወሳኝነት አለው። የአርቴታ ተጫዋች ነው ይሉታል። ከአርሰናል ጋር ያለው ግንኙነት ጥልቅ የሆነ ትስስሩም ስር የሰደደ ነው። አርሰናል በደም ውስጥ አለ። ከልጅነት እስከ እውቀት፣ ከታዳጊነት እስከ ታላቅ ኮከብነት። አሁን የቀረው አንድ ነገር ይሄንን ክለብ ለእንግሊዝ ሻምፒዮንነት ማብቃት ብቻ ነው። ያን ማድረግ ከቻለ ሌሎቹ ወደፊት ሊከታተሉ ይችላሉ። ግን የመጀመሪያ ትልቁን ዓላማውን አሳካ ይባላል እና አሁን መፈረሙ እስቲ አስቡት። ቆይ ቡካዮ ሳካ በአርሰናል በመጪዎቹ 4 ዓመታት በፕሪሚየር ሊጉ ላይ ትልቅ ቡድንነቱን ወይም ሀያልነቱን ወይ ተፎካካሪነቱን ትልቅ ፕሮጀክት ይዞ የሚቀጥል ክለብ መሆኑን ባያምን ኖሮ ይፈርም ነበር? አይፈርም። እነ ትሬንት አሌክሳንደር አርኖልድ እኮ ልክ እንደዚሁ ከሊቨርፑል አካዳሚ ወጥተው እኮ መጨረሻ ላይ በቃን አንፈርምም ብለው እኮ በነፃ ዝውውር ለሌላ ክለብ ሲሄዱ እኮ አይተናል። እንዲያውም ትሬንት አሌክሳንደር የአውሮፓውንም የእንግሊዙንም ዋንጫ አግኝቷል። ሻምፒዮን ሆኗል ከሊቨርፑል ጋር።
እዚህ ጋር ያልተሳካ ገና ያላሳካው ዓላማ አለ ይሄ ልጅ በልጅነት ክለቡ ግን ፈላጊው ብዙ ነው ልውጣ ቢል እና አንድምታው ራሱ የሚያሳየው አሁን ቡካዮ ሳካ እቀጥላለሁ ብሎ ለመፈረም መስማማቱ በቀጣዮቹ ዓመታትም አርሰናል እንዲሁ ለርሱ በሚመጥነው ተፎካካሪነት ደረጃ ላይ እንደሚቆይ ስላመነ ይሄ ማለት እንግዲህ አርሰናል በመጪዎቹ ዓመታት ዶሚናንት ሊሆን የሚችልበት እድል እንዳለው ይጠቁመናል። ሳካ፣ ማጋሌስ፣ ዋኔሪ፣ ሉዊስ ስኬሊ እነዚህ ኮንትራታቸውን ያራዘሙ ተጫዋቾች ሁሉ አሁን ያሉበት አሁን ሳሊባና ማጋሌስን ካያችሁ የወቅቱ ኮከቦች ናቸው። እነዛኞቹ ደግሞ የመጪዎቹ ዓመታት ከዋክብት ሊሆኑ ይችላሉ ተብሎ ተስፋ የተጣለባቸው ናቸው እና አንጋፋ ልምድ ያለውና ወጣት ተቀይጦ አብሮ በቀጣዮቹ ዓመታት ከአርሰናል ጋር ሊያድግ የሚችልበት ቡድኑን ይበልጥ ተፎካካሪ ሊያደርግ የሚችልበት እድል እንዳለ እነዚህ ተጫዋቾች ለመፈረም የተስማሙት ወይም የፈረሙት ኮንትራት ይነግረናል። እስከ 2031 ድረስ ነው ሳካ ሊቆይ የተስማማው። እርግጥ ውድ ቤተሰቦቼ አንድ ተጫዋች ኮንትራት አራዘመ ማለት ከአንድ ክለብ ወደ ሌላ ክለብ አይዘዋወርም ማለት አይደለም። ክለቡን አይለቅም ማለት አይደለም። ማወቅ ያለብን ነገር ኮንትራት ስታራዝም የተጫዋቹን ኮንትራት ያራዘመውን ተጫዋች ጥቅም ታሳድጋለህ። እናም ገዢ ቢመጣ እንኳን የገበያ ዋጋው በጣም ከፍ ይላል ኮንትራቱ ስለሚገዛ እና አሁን 290,000 ፓውንድ ነው በሳምንት ያገኛል የሚባለው ደሞዝ ቡካዮ ሳካ። ይሄ እንግዲህ ከክለቡ ከፍተኛ ተከፋዮች ተርታ ውስጥ ያስገባዋል እና በቀጣይ 5 ዓመታት በበለጠ ኮሚትመንት ከአርሰናል ጋር የሚቀጥል ከሆነ ኮንትራቱ ሲያበቃ ራሱ ገና እድሜው 29 ነው የሚሆነው እና እድገቱ ከቀጠለ ከጥቂት ዓመታት በኋላ እንደገና ኮንትራቱን እናራዝም ብለው አርሰናሎች የሱን በር ማንኳካታቸው ደጅ መጥናታቸው የሚቀር አይመስልም። በስካሁኑ ጠቃሚነቱና በስካሁኑ እድገቱ ካየን ጉዳት ያገኘው እንጂ ከዚህ በላይ ሳካ ውጤታማ ሆኖ ልናየው እንችላለን። ይሄ ማለት እንግዲህ አርሰናል በመጪዎቹ ዓመታት በበለጠ ስታቢሊቲ መረጋጋት ሊቀጥል እንደሚችል የሚያሳየን ጠቋሚ የሆነ ውሳኔ ነው።